ሰሞኑን የቤተክርስቲያን ታሪክ ለማጥናት እየሞከርኩ አንድ በጣም የሚያስገርምን ነገር አየው። ምንድነው? በቤተክርስቲያን መካከል ሊኖር ስለሚገባ አንድነትና ፍቅር በጣም ትልቅ ምሳሌ የሚሆንን ነገር የቤተክርስቲያን አባት ወይ ደግሞ ጸሐፊ ቅዱስ አትናቴዎስ ብለን የምንለው የተናገረው ነገር ነበረ። ምንድነው? በዛ ጊዜ የባሪያና የጌታ ስርዓት ስላልቀረ ክርስቲያን ሆነውም በባርነት ያሉ ደግሞ ጌቶች ሆነው ባሮች ያላቸው ክርስቲያኖች ነበሩና በእነዚህ መካከል በቤተ ክርስቲያን አንድ የሆነ አፕሮች ነው የነበረው። ሁለቱም በአንድነት ነበር የሚታዩት። ከዛ ሲያልፍ ግን የሚያስደንቀው ነገር የቤተ ክርስቲያን ተግባር ነበረ። ቤተ ክርስቲያን በእንደዚህ አይነት ሁኔታ ውስጥ ያሉ በባርነት ያሉ ሰዎችን ከምታገኘው ፈንድ ላይ ያነሳች ሰዎች ነፃ የሚወጡበት ምክንያት ትሆን ነበረ። ከዛ ደግሞ በጣም የሚያስገርመው አንዳንድ ክርስቲያኖች በባርነት ለነበሩ ሰዎች ራሳቸውን ሰብስቲት እያደረጉ ወይ ደግሞ ሳክሪፋይስ እያደረጉ የራሳቸውን ሕይወት አሳልፈው እየሰጡ እነዛ ሰዎች ነፃ የሚወጡበት ምክንያት ይሆኑ ነበርና በዚህ ልክ አንድነትና ፍቅር ነበረ እና እኔ ለዚህ ዘመን ክርስቲያኖች ቀናው። ምክንያቱም ብዙ ግለኝነት፣ ብዙ ራስ ተኮርነት ከመጠን በላይ እየተንሰራፋ የመጣ ይመስለኛልና እግዚአብሔር በእንደዚህ አይነት ህይወት ይባርከን፣ ለሌሎች በረከት የምንሆንበትና ከኛ በላይ ማሰብ የምንችል ቤተክርስቲያን እንድንሆን ጌታ ይርዳን። ተባረኩ።